በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰኔ 13 በዚች ቀን የኢየሩሳሌም ኤጲስቆጶስ አባ ዮሐንስ አረፈ። ይህም ቅዱስ በቅዱስ አባ ኢላርዮንና በታላቁ አባ ኤስድሮስ ገዳም በታናሽነቱ መነኮሰ። ከአባ ኤጲፋንዮስ ጋርም በገድል በመጠመድ ታላቅ ተጋድሎ ተጋደለ። የደግነቱ የተጋድሎና የትሩፋቱ ዜናም በቦታው ሁሉ ተሰማ። ከዚህም በኋላ ኤጲፋንዮስ በቆጵሮስ ሀገር ኤጲስቆጶስነት ከተሾመ በኋላ እርሱን መርጠው በኢየሩሳሌም ኤጲስቆጶስነት ሾሙት። ይህ አባት በሹመት በነበረ ጊዜ ሰይጣን በገንዘብ ፍቅርና በዚህ ዓለም ክብር አሳተው ብዙ ገንዘብ ሰብስቦ ለማዕዱ የሚመገብበት የወርቅና የብር ሳህን አሰርቶ ነበርና ለድሆችና ለምስኪኖችም መራራትን ተወ። ምንም የእንጀራ ቁራሽ አይሰጣቸውም ነበረ። ቅዱስ ኤጲፋንዮስም በሰማ ጊዜ የቀድሞውን ተጋድሎውንና የዓለም መናኒነቱን ፍቅሩንም አስታውሶ እጅግ አዘነ። ከቀድሞ ጀምሮ በመንፈስ ወንድሙና ወዳጁ ነበረና። ስለዚህም ብፁዕ ኤጲፋንዮስ ከቆጵሮስ ተነስቶ ወደ ኢየሩሳሌም ወደ አባ ዮሐንስ መጣ። አባ ዮሐንስን በጥበብ ከስህተት ያድነው ዘንድ ክብር ይግባውና የጌታችን መቃብር ባለበት ቤተ መቅደስ ለመስገድ እንደመጣ አመካኘ። በተገናኙም ጊዜ አባ ዮሐንስ አባ ኤጲፋንዮስን ወደ ቤቱ አስገብቶ ማዕድ አዘጋጀለት። በማዕድም ላይ ከብርና ከወርቅ የተሰሩ ሳህኖችን አኖረ። አባ ኤጲፋንዮስም በልቡ አዘነ። ለድሆችና ለምስኪኖች ርኅራሄ እንደሌለውም አየ። ከዚህም በኋላ ከእርሱ ዘንድ ወጥቶ በኢየሩሳሌም ካሉ ገዳማት በአንዱ አደረ። ምክንያትም አዘጋጀ። ይህም እንዲህ ነው። ወደ አባ ዮሐንስ እንዲህ ብሎ መልእክተኞችን ላከ። ወንድሜ ሆይ ከቆጵሮስ ሀገር ሽማግሎችና የሕዝቡ መምህራን ወደ እኔ መጥተዋልና በእነርሱ ፊት ታከብረኝ ዘንድ ከወርቅና ከብር የተሰሩ የማዕድ ዕቃዎችን ይመገቡባቸው ዘንድ እንድትልክልኝ ይሻለሁ። እርሱም ላከለት። ያን ጊዜም አባ ኤጲፋንዮስ ዕቃዎቹን ወስዶ ሸጣቸው። ዋጋቸውንም ለድሆችና ለምስኪኖች መጸወታቸው። ከዚህም በኋላ በተገናኙ ጊዜ አባ ዮሐንስ አባ ኤጲፋንዮስን የላኩልህን የማዕድ ዕቃዎቼን መልስ አለው። እርሱም እሺ አለው። እንዲሁም ሁለተኛና ሶስተኛ ጊዜ ነገረው። አባ ኤጲፋንዮስም እሺ አለው። በአንዲት ዕለትም ክብር ይግባውና የጌታችን መቃብር ካለበት ቤተ መቅደስ ሲወጣ አገኘው። ያን ጊዜም ያዘውና ገንዘቤን እስከምትሰጠኝ አልለቅህም አለው። አባ ኤጲፋንዮስም ክብር ይግባውና ወደ ጌታችን ጸለየ። በዚያን ጊዜም የአባ ዮሐንስ ዓይኖቹ ታወሩ። ያን ጊዜም ይቅር ብሎት ዓይኖቹን ይገልጥለት ዘንድ እያለቀሰ ወደ አባ ኤጲፋንዮስ ማለደ። እርሱም መጸጸቱን አይቶ አንዲቱን ዓይኑን ገለጠለት። እንዲህም አለው፣ ነፍስህን ታስብ ዘንድ አንዲቷ ዓይንህ እውርት እንደሆነች ትቶልሃል። ገሰጸውም። እንሆ ጌታችን ኢየሱስ ክርስቶስ የቀድሞ ድካምህን ብርታትህንና ተጋድሎህን አስቦ ራራልህ፣ ከስህተትም አዳነህ አለው። የማዕድ ዕቃዎችንም እኔ እንደሸጥኳቸውና ስለ አንተ ለድሆችና ለምስኪኖች እንደመጸወትኳቸው እወቅ። አንተ በገንዘብ ፍቅር መጠመድህንና የቀድሞውን መልካም ስራህን መተውህን ብሰማ ነው እንጂ ከቆጵሮስ ወደ ኢየሩሳሌም አልመጣም ነበረ። በዚያችም ሰዓት ጀምሮ ቅዱስ ዮሐንስ ከእንቅልፍ እንደነቃ ሆነ። በርኅራኄም መንገድ ሄደ። ያለውንም ጥሪቱን ሁሉ ሰጠ። ምንም አላስቀረም። ልብሶቹንም ለተራቆቱ ሰጠ። በሞተ ጊዜ አንድ አላድ ከዚያም በታች ከእርሱ ዘንድ እስካልተገኘ ድረስ ሰጠ። ጌታችንም የመፈወስ ሀብትን ሰጠው። ብዙዎች ድንቆችንና ተአምራቶችን አደረገ። ከተቀደሰ ዘይት እየቀባ ፊታቸውንም አዳኝ በሆነ በመስቀል ምልክት እያማተበ ደዌ ያለባቸውን ሁሉ አዳናቸው። መልካም ተጋድሎውን ፈጽሞ ክብር ይግባውና ጌታችንን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ዕለት ለከበረ መልአክ አዲስ የምስራች ነጋሪ ለሆነ የመላእክት አለቃ ገብርኤል በዓልን ያደርጉለት ዘንድ መምህራን በግብፅ አገር ለክርስቲያን ወገኖች ሥርዓት ሰሩላቸው። ይህ የከበረ መልአክ የእስራኤል ልጆች ከሰይጣን እጅ ስለመዳናቸውና ከምርኮም ስለመመለሳቸው ነቢዩ ዳንኤል ወደ እግዚአብሔር በሚጸልይና በሚማልድ ጊዜ አስቀድሞ የተገለጠለትና ስለ ድኅነታቸውና ስለ ቤተ መቅደስም መታነጽ የነገረው ነውና። ዳግመኛም ክብር ይግባውና ስለ ክርስቶስ መምጣትና መገደል፣ ስለ ቤተ መቅደስም መፍረስ፣ ከዚያም በኋላ ስለ ሐሳዊ መሲህ መምጣት ነገረው። ለመድህን መምጣትም በሱባኤ የወሰናቸው ዘመናት በተፈጸሙ ጊዜ
ይህ የከበረ መልአክ የመላእክት አለቃ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስት ድንግል ወደ እመቤታችን ማርያም መጣ። ዓለምን ስለ ማዳን የእግዚአብሔር ልጅ ከእርሷ ሰው ስለመሆኑ ነገራት። ስለዚህም የበዓላቶቹን መታሰቢያ እንድናደርግ የቤተ ክርስቲያን መምህራን አባቶቻችን አዘዙን። እኛም ከጠላታችን ሰይጣን እጅ ያድነን ዘንድ ለመንግስቱም የተዘጋጀን ያደርገን ዘንድ ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት ስለ እኛ እንዲማልድ እንለምነው። ልዕልና ችሎታም ገንዘቡ ለሆነ ለእግዚአብሔር ምስጋና ይሁን። የዚህም የከበረ መልአክ ረድኤቱ ከእኛ ጋር አይኑር ለዘላለሙ አሜን። በዚችም ቀን የሄኖስ ልጅ የቃይናን የረፍቱ መታሰቢያ ነው። ቃይናንም 170 ዓመት ኖረ፣ መላልኤልንም ወለደው። መላልኤልንም ከወለደው በኋላ 740 ዓመት ኖረ። ሴቶች ልጆችና ወንዶች ልጆችንም ወለደ። የቃይናን መላ ዘመኑ ሁሉ 910 ነው። ከዚያም በኋላ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ቀን የሰማዕቱ አቡላግና 200 ሰማዕታት መታሰቢያቸው ነው። ስለ እውነትም የተሰደደ የአባታችን የማትያንም መታሰቢያው ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙም አሜን።